ይጀምራል ያው ማክሰኞ ከምሽቱ 8 ሰዓት ተኩል ሆኗል ካጠገቤ በክብር መንጋብዘው ዛሬ እንግዳችን አዲስ መጽሐፍ ይዞ የወጣው ወንድማችን አቶ አካለ ታከለ በሬ ነው ጤና ይስጥልኝ አቶ ፋሲል ለገሰ መቶ አለቃ ብንልህስ ይቻላል ግን አዎ የቀድሞ ኢትዮጵያ ቆየ ነው አርጅቷል የቀድሞ ኢትዮጵያ ወታደር መቶ አለቃ አየሮለት ነበር አቶ አካለ መጽሐፍት ደርሷል ስለዚህም ወደ ስቱዲዮአችን ጋብዘነዋል ስለ መጽሐፉ የ1966 ዓመተ ምህረት ህዝባዊ እንቅስቃሴ በኢትዮጵያ የ1967 ዓመተ ምህረት የደርግ ስልጣን መያዝ ሁኔታ 1968 የእምብ ብርኩታ ትጥቅ ዘመቻ የ1969 ዓመተ ምህረት ደግሞ የእናት ሀገር ጥሪው ሚሊሺያ ነው መጽሐፉ ያው የተመለከታችሁት ነው ተመልካቾቻችን በመጽሐፉ ውስጥ 35 ዋና ርዕሶች አሉ አይደለ ሲመጀመሪያ በመጠኑ ለተመልካቾቻችን ግለጽና ከዛ ወደ አንተ መለሳለሁ በ1966 አብዮት ፍንዳታና ህዝባዊ እንቅስቃሴ በኢትዮጵያ እንዴት እንደነበር የ1967 ዓመተ ምህረት የንጉሱ የጃንሆይ ቀዳማዊ ኃይለ ሥላሴ በጦር ኃይሎች ከስልጣን መወገድ የ1968 ዓመተ ምህረት የእምባ ብርኩታ የትጥቅ ዘመቻ በደርግ አዝማችነት በ1969 የምስራቅ ኦጋዴን ጦርነት እንዴት እንደተጀመረ እንዴት ተፈጸመ የ1969 ዓመተ ምህረት የእናት ሀገር ጥሪ አዋጅ ለኢትዮጵያ ህዝብ ተጠቀመ የ1968 ዓመተ ምህረት የእድገት በህብረት የውቀትና የሥራ ዘመቻው እነዚህን የመሳሰሉት ናቸው ቀጥዬም ጠቆም ለማድረግ ሞክራለሁ ሲመጀመሪያ ስለ ህይወት ታሪክ የት ተወለድክ የት አደግክ እሺ እንግዲህ እኔ የተወለድኩት በሀገራችን በኢትዮጵያ በወገራ ነው በወገራ በሰላም የኢየሱስ ይባላል በሰላም የኢየሱስ በቀዛ ቀበሌ ነው የተወለድኩት እናት አባቴ በዛው አካባቢ አሁን በጠራውት በሰላም የኢየሱስ በሚባለው ቀበሌ ነው የተወለደችው አባቴ በሌላ ሀገር ሲሆን አባትና እናቴ የተጋቡት እንግዲህ ከተለያየ ሀገር ነው ተገናኝተው የተጋቡት ማለት ነው ከተለያየ ሀገር አዎ ሁለቱም ወገራ አይደለም ሰላም አባቴ በሌላ ማለት ነው ኦኬ እሺ እንደዛ ነው እንግዲህ ስንት ነበራችሁ ልጆች በቤተሰብ ልጅ ነበር እናትና አባቴ እንግዲህ አራት ልጆችን ወልደው ነበር ግን ከአራቱ ልጆች ሁለቱ ያው እዚህ ዓለም ተለይተዋል ነፍሳቸውን ይማረው እናቴም በሌላ በኩል ደግሞ ሌላ ልጅ ነበራት እሱም እዚህ ሀገር መጥቶ ነው የሞተ አንተም ታውቀዋለህ ተዘራ መለሰ ነው ይባላል አውቀዋለሁ እና ሁለት ነው ያለነው ለእናታችን እና በዛ በሰላም የኢየሱስ በተባለው ስናድግ እናትና አባቴ በኔ እድሜ በ15 አመቴ ነው የተፋቱ ማለት ነው እንግዲህ እኔና ወንድሞቼ ያደግነው ከናታችን ነው እናታችን ነው ያሳደገችና ማለት ነው እኛም በመንችለው ያው ለናታችን እየረዳን እናታችን እዛው አካባቢ ነው ከተለያዩ በኋላ አባትህ እዛው አካባቢ ነው የኖሩት ወይስ ለቀቀው አካባቢ አባትና እናቴ አዎ ከተለያዩ በኋላ አባቴ ወደ ሌላ ሀገር ነው እሷም ባነበረችበት እናትና አባቷ አሳደጓት ቦታ ነው የት ትምህርት ቤት ገባ ተማርክ አይደል የት በሰላም የኢየሱስ በተባለው ቦታ እዛው ነው እኔም እናቴ ጋር ነው ያደኩኝ ወንድሜም ትልቅ ወንድሜም ወርቁ በሬ ትምህርት ቤት እዛው ነው የተማራችሁት እዛው የመማር እድል አልነበረንም ጭራሽ ጭራሽ የመማር እድል አልነበረም እኔ አው ትንሽ ወንድሜ አሁን እዚህ ሀገር መጥቶ የሞተው ግን እሱ የመማር እድል አግኝቶ ነበር እኔ ግን የመማር እድል ያገኘሁትና ያው 12ኛ ክፍል እስከ መጨረስ የደረስኩት በከድሬዳዋ በመጀመር ነው በጦርነት ዓለም ውስጥ ማለት ነው ጦርነቱን እንጂ ውትድርና ዓለም ውስጥ ስትገባ አልተማርክም ነበር ያ የማውቁ እድገት የሚያስደንቅ ነው ይሄ ነገር እንግዲህ የመማሩ ሁኔታ ከዛ ምንድነው አለ ያን ግን የእድገት ህብረት የውቀትና የሥራ ዘመቻ ነበረ ፊደል የመቁጠር ሁኔታ ነበረ ያስተምሩ ነበር በየገጠሩ ከዛ ብዙ ልምድ ወስጄ ነበር ጎበዜ ያሸነፈ በዛ አካባቢ ነበር ከዛ በኋላ ነው እንግዲህ ወደ ጦርነቱ ዓለም ከሄድኩ በኋላ ከ1966 ዓመተ ምህረት ጀምሮ እስከ 1974 ዓመተ ምህረት በድሬዳዋ አካባቢ ኦኬ አወደዛ ለወስደና አዎ እዛ ጎንደር አካባቢ ነበርክ ወገራ ነበርክ አዎ እንዴት ውትድርና ልትሄድ ቻልክ የውትድርና ሁኔታ በጣም ለመግለጽ ባያስቸግርም እያንዳንዱ ሰው መቼም በአገራችን የተለምዶ ሁኔታ ስለሆነ ጦርነት ማለት ምን ማለት ነው የሚለውን አናውቀውም እንግዲህ ጦርነት ሲባል የሚያውቀው ነገር የለም ብቻ ወታደር ሆኖ መለዮ መጫንና ልብስ መልበስ በአካባቢው መታየት ደሞዝ መቀበል ጌጥ ይመስለን ነበር እንጂ
ይሄ ወታደር ይሄን ለብሶ ወደ ጦርነት ሄዶ መሳሪያ ይዞ ይዋጋል ይገላል ይሞታል የሚለውን አናውቀውም ነበር በዛ መሰረት ጨዋታ ነው የሚመስለው ጨዋታ ነው የሚመስለው አሁንም ድረስ ጨዋታ ነው የሚመስለው ለብዙ ጦርነት ስለዚህ ደስ ሲላን ሞራል አለው እንደገና ደግሞ ወታደር በሚቀጠርበት ጊዜም ወደ ሌላ ግዳጅም ሰራዊት በሚሄድበት ጊዜ ሽለላና ፉከራ አለ በወታደሩ ውስጥ ሽለላውን የአካባቢውን ህዝብ ይቀሰቅሰዋል ኦኬ አሁን ትምህርት ቤት ከሆንኩ ትምህርት ቤት ውጣና ሄድ ወደ ውትድርና ሚለኝ ይኖራል ሞራሉ ማለት ነው በዛ የተነሳ እኔም በዛ አይነት ነው ወጥቼ ወደ ውትድርና ለመሄድኩ በቃ ሽለላውና ፉከራው ሁሉ ነገር የሚማማቀው ነገር ሁሉ ገፋፋ በዛ መሰረት ተነስቼ ነው ወደ ውትድርና ወዴት ሄድኩ ውትድርና ወዴት ጀመርከው ከዛ ውትድርና ስልጠናውን ከጨረስኩ በኋላ የት ነው ስልጠናውን በስጋ ሜዳ በታጠቅ ጦር ሰፈር አዲስ አበባ ድረስ መጣ ከጎንደር ለመስልጣን ከዳባት ጎንደር ከጎንደር አዲስ አበባ ከአዲስ አበባ ያው ማሳልጠኛ ስለዚህ ያው ውትድርናውን አለው ብለህ እንግዲህ ታውቃለህ አይደል ምን ያህል ኪሎ ሜትር ርቀት እንዳለው ከ800 ኪሎ ሜትር ርቀት በላይ ነው ጎንደር ድረስ እንኳን ከአዲስ አበባ ጎንደር 800 ኪሎ ሜትር ከዛ በላይ ኪሎ ሜትር አቋርጠህ ያው ውትድርና ብቻ ለመግባት አዲስ አበባ መጣህ አዲስ አበባ ወደ ታጠቅ ጦር ሰፈር ከገባን በኋላ ወቅቱ በዛን ጊዜ በሶማሊያ በኦጋዴ ያለው ጦርነት እኛ ውስጡን ባናውቅም ትንሽ እናውቃለን መንግስት ከሚያደርገው ደርግ ከሚያደርገው እንቅስቃሴ ጋር ለምን ነው ያን ሁሉ ሰራዊት የቀጠረው በአንድ ጊዜ እንግዲህ አንገብጋቢ ነገር አለ ማለት ነው ይሄን ባናውቅምኛ ለ3 ወር ያህል ወታደራዊና ፖለቲካዊ ትምህርት ከተማርን በኋላ ወዲያውኑ 3 ወር ስልጣናው 3 ወር ብቻ ነው 3 ወር ብቻ ነው ያው ጠመንጃ መተኮስ ምናምን ወታደራዊ ፖለቲካ ጉዳይ ነው እዛን ጊዜ ያው እንግዲህ ወደ ምስራቁ አደላ ጦርነቱ ያው እንግዲህ ሶማሌ ጋር እንግዲህ እዚህ ላይ ተመልካቾቻችን ግልጽ ለማድረግ በወቅቱ ባልታሰበ ሁኔታ ሶማሊያ በኢትዮጵያ ላይ ወረራ አድርጋ ነበር ወረራውን በጣም ተስፋፍቶ ሌላው ቢቀር እስከ ድሬዳዋ ድረስ ለመድረስ እንችለው ነበር ሶማሌ ጦር ኃይል እሺ እና ከዛ በኋላ ወዴት ሄዳችሁ ከዛም በኋላ እንግዲህ ጦርነቱ አስቸኳይ ወደ ሆነበት ሀገር ወደ ሀረር ነው በዛን ጊዜ ያው እንግዲህ ያልታስ ብዙ ሰራዊት ብዙ መኪና ብዙ የጦር ሰራዊት መኪና በጨለማ መጥቶ ብቻ ጦርነት አለ ወደ ተባለው ነው የወሰደን እንግዲህ ወደ ሀረር መሆኑን አላወቅንም ግን ሀረር ገብተን የጥይት ተኩስ ስንሰማ ብቻ ሀረር አካባቢና ጦርነት ሀረር ሄዳችሁት ቀጥታ ሀረር ገባነ ቀጥታ ከዛም በኋላ የሌሊቱ ውጊያ እንደገባን ከአዲስ አበባ ተጭነን ድሬዳዋ እንደገባን ከኡጋዴ በባቡር ነው ወይስ በመኪና ነው በመኪና ነው በወጣው ሰራዊት መኪና ኦኬ ያ ሀረር ስንገባ እንደገባንም በሆን ሲሆን ጦርነቱ የጥይቱ ተኩስ ከኡጋዴ የነበረው ከሌሎቹ በሀረር ዙሪያ የነበረው ጦርነት ተሰባስቦ መጥቶ ሀረርን ለመያዝ የተወሰነ ኪሎ ሜትር ነበር የቀረበው ሀረርን ለመያዝ ተቃርቦ ነበር በጣም ሀረርን የሚያሰጋ ሁኔታ ነበር እንደገና ገባን ከዛ አደርን ደፈጣ በማድረግ አደርን በበነገታው ተኩሱ በዛ ሀረር ዙሪያ ያው ጥይት ተኩስ ነው በቃ ሰራዊቱ እየተግሩ እጁ እየተቆረጠ መገኘት ነው ሌላም አይደለም ሌላ ድል የለም ከዛ በኋላ በዚህ ላይ እስቲ አቶ አካል የሀረር ከተማስ ነዋሪ እንዴት ነበር የወታደሩስ ሞራል እንዴት ነበር ወቅቱ አው እንግዲህ በዛን ጊዜ ጦርነቱ እጅግ በጣም አሰቃቂ እንደመሆኑ መጠን የሶማሌ መንግስት ዘያድ ባሬ ለ17 አመት ያህል መሳሪያ በማጠራቀም ሶማሌን ለመብረር ያደረገው ጥረት በመጀመሪያ ከኡጋዴ ነው የጀመረው ከኡጋዴ አው ቃሮራ ላይ የማዘዣ ያው ድንበር ነው አይደለሱ አው እንግዲህ ቃሮራ ላይ የማዘዣ ጣቢያቸውን በማድረግ እንግዲህ የሶማሌ መንግስት ያው ሀረርን ለመውረር ብቻ ነው እንግዲህ ታላቋ ሶማሊያ የሚል እስከ አዋሽ ድረስም ለመድረስ ፍላጎት ነበራቸው ታሪክን እስከምናውቀው ድረስ በዛ ብቻ መወሰን አይደለም የሚፈልጉት እስከ አዋሽ ድረስ መድረስ ፈልገው ነበር ከዛም በኋላ ሀረርን ከዛ ደግሞ አዋሽ እንግዲህ በቁጥጥሩ ስለማድረግ ነው እስከ አዋሽ ድረስ ያለውን መሬት ግዛት በሶማሊያ ታላቋ ሶማሊያ እስከ አዋሽ ድረስ አሁን ግን ያሉበት ሁኔታ ታውቃለህ ምን ያህል በትንተናቸው እንደወጣው ርቀዋል በትንተናቸው ሁኔታ እሺ እንግዲህ የሀረር ህዝብ ምን ይመኝ ነበር ስላልከኝ ነው በዛን ጊዜ በጦርነቱ ጭንቅ ውስጥ ነው የነበረ ከባድ መሳሪያ ከወገንም ሆነ ከጠላት እየመጣ በአካባቢው በሀረር በጅጅጋ በተለያዩ በኮምቦልቻ በፈዲስ በሌሎችም ቦታዎች በሀረር ዙሪያ ያለው የመሳሪያ ጭሆት ህዝቡን እጅግ በጣም ነው ያሰቀቀው ንብረቱን ሁሉ ያሸሸ ገበያውን ሱቁን ሁሉ እየዘጋ የመበታተን ወደ አዲስ አበባ የመሸሸት ሁኔታ ነበር ሀረር አሁን ትያዛለች በሚል ያ ሁሉ ሽሽት ነበር ህዝቡ በጭንቀት ላይ ነው የነበረ ያን ጊዜ
ምን ያህል ጊዜ ቆያችሁ ሐረር አካባቢ? እንግዲህ ሐረር አካባቢ ሁሉም ሰራዊት በአንድ አካባቢ አይኖርምና በጎዴም በኮምበልቻ በፈዲስ በሌሎችም ቦታ ያለው ሰራዊት ሲበታተን የኔው ድል ከሐረር አንድ ቀን አድረን እንደገባን ወደ ድሬዳዋ መውረድ ብቻ ነው። ኦኬ አዎ እንግዲህ ነሐሴ 10 ቀን እንግዲህ ነሐሴ 8 ቀን ድሬዳዋ ገባነ። ነሐሴ ከሐረር ድሬዳዋ ሄዳችሁ ያን መንገድማ አውቀዋለሁ የደንገጎ ነው ምናምን ይባላል ካወቀ እንግዲህ በስምንተኛው ቀን ሐረርን ወጥተን ወደ ድሬዳዋ አካባቢ ጨርቃ ጨርቅ ፋብሪካ ድሬዳዋ ደፈጣ በማድረግ ተቆየ። ከዛም በኋላ ነሐሴ 10 ቀን ያው ውጊያ ተከፈተ። ውጊያው የተከፈተው በድሬዳዋ አየር ማረፊያ በታች ሽልሌ በሚባለው ቦታ ላይ ትንሽ ከተማ መንደር ነገር ነች። አዎ ታውቀዋለህ። ያ ቁልቋማ ሾሃማ ነው፣ አሸዋ ነው። ለአዲስ ቅጥር ሰራዊት ሁሉ ነገር ጨለማ ነው እና በዛን ጊዜ የሶማሊያ መንግስት ሰራዊት በታንክና በመድፍ ዘመናዊ ሰለጠኑ ናቸው። አዎ ዘመናዊ እናንተ ታንክ አልነበራችሁም እንዴ? የተወሰኑ ታንኮች አሉ ግን እንዳሁኑ አይደለም። ድሮም ቢሆን በኃይለ ሥላሴ ሶማሌ ግን የበለጠ ነበረው። ሶማሌ የበለጠ ነው የነበራት። እንግዲህ 17 አመት ሙሉ ያ ተዘጋጅተዋል። ዘመናዊ መሳሪያዎች የነበረው ከሩሲያ ጋር ሄዱ ተከላው እና የድሬዳው ጦርነት ተጀመረ። ብዙ ወታደሮች አለቁ። በተለይ ሚሊሻ ለናታ አገሩ አንተ ያን ጊዜ ሚሊሻ ነበር ካለ በ93ኛ ብርጌድ በዛን ሰዓት የነበረው ውጊያ እጅግ በጣም የሚያስቅ በመሆኑ ብዙ ሰራዊት ሶማሌ ብዙ ሰራዊት ነው ያለቀ። ነገር ግን ጦርነቱ በዛ የባሰ በመምጣቱ ሰራዊቱ ካቅሞ በላይ ሆነበትና የኛው ሰራዊት መሸሸ ሲጀምር ብዙ መኮንኖችና የቀድሞ ጦር ሰራዊት ነበሩ። እነሱ ሰራዊቱ በመሸሸቱ እጅግ በጣም አዘኑና ጨዋታቸውን ያሰሙ ነበር። ብዙ መኮንኖች ተውና ኧረ ተው ባካችሁ አትሸሹ፣ አገራችሁን ለጠላት ሰጣችሁ አትሸሹ በሚሉ አንዳንድ መኮንኖች አቀኛ መኮንኖች እስቲ በነገራችን ላይ ፎቶግራፍን እየተመለከትን ነው። ምን ያህል ወጣት እንደነበርክ ምን ያህል ቆራጥና ጀግንነት የተሞላበት መልክ እንደነበረ የሚያሳይ ፎቶግራፍ ነው። እሺ ቀጥል። በዛን ጊዜ ጦርነቱ እንግዲህ ምናልባት አንተ ትንሽ ጭምጭምታውን ሳስም አልቀረህም። ወደ ጦርነቱ ገባ ባትልም የጦርነቱን የተኩሱን ሁኔታ ሳስማል ታሪክ አለ እና ጦርነቱ በዛ አስቸጋሪ ነበረ። በድሬዳዋ በኩል ጀመረ ጦርነቱ። ከዛ በኋላ ጦርነቱ የወገን ሰራዊት መጥቶ ጦርነቱ በወገን አሸናፊነት የሶማሊያ ሰራዊት መሸሸ፣ ወደ መጣበት ሸሸ። ከዛም በኋላ እንግዲህ የመከላከል ሁኔታ ነው የነበረው። የመከላከል ሁኔታ መከላከል እንጂ ማጥቃት አልጀመራችሁ ነበር? መከላከል ነው። መንግስቱ ኃይለ ማርያም ከመከላከል ወደ ማጥቃት ከማለቱ በፊት እስካለ ድረስ በድሬዳዋ ዙሪያ እኔ በነበርኩበት በድሬዳዋ ዙሪያ የመከላከል ሁኔታ ነው የነበረ። ጠላት እኛ ቅኝት ደፈጣም ምናምን በየቀኑ ወታደር ይሞታል፣ አሰሳ ይደረጋል፣ ሁሉ ነገር ይደረጋል። በጠላት ላይ ሄደህ ቦምብ የመጣል ሁኔታም አለ። አደገኛ ሁኔታ ፈንጂ እዛው ድሬዳዋ አካባቢ ነው። ድሬዳዋ ወጣ ብሎ ከድሬዳዋ ምን ያህል ጊዜ ቆያችሁ እዛ? ከዛ 3 አመት ቆየን በመከላከል። 3 አመት በመከላከል ድሬዳዋ ዙሪያ በመከላከል 3 አመት። ጥሰው መግባት አልቻሉም ነበር እነሱ? አስቸጋሪ ነው እንግዲህ በድሬዳዋ በኩል ያለው የሰራዊቱ ብዛትና የጦርነቱ ሁኔታ ቀላል ነው። ማጥቃት ቢገባም ማሸነፍ ይቻላል ይባላል። ነገር ግን በሌሎች ሀገሮች በሐረር ዙሪያ ያለው ስፋት ሰራዊት ብዙ ነው። ከሚሊዮን 500 ሰራዊት ቢሆንም እንኳን ያንን የሶማሊያ ሰራዊት መግታት አይችልም። ካለው ዘመናዊ ነገር መሳሪያ ነው እንግዲህ ግን እነሱ እንደዛ 3 አመት ተከላከሉ አባባሌ ሶማሊዎች የናንተን መከላከል ጥሰው ለማለፍ አልቻሉም ወይ? በየጊዜው ሞክራሉ። በየጊዜው ማጥቃት ድሬዳዋን አጥቅቶ ለመያዝና ድሬዳዋን ካጠቁ በኋላ ወደፊት ለመሄድ ከድሬዳዋና ሐረርና ድሬዳዋ መስቀለኛ መንገድ አለ። ከሐረር ወደ አዲስ አበባ፣ ከሐረር ወደ ድሬዳዋ፣ ከድሬዳዋ ወደ አዲስ አበባ ይሄ መስቀለኛ መንገድ ነው። የሶማሊያ ሰራዊት ይሄንን መስቀለኛ መንገድ ከዘጋ ለመሃሉ አገር ሰራዊት መምጣትም አይችልም። ሐረር ተይዛለች ማለት ነው። እና በዚህ ደረጃ ሶማሌ በሁሉም ቦታ ይሞክራሉ ግን አልሆነላቸው። እስቲ አሁንም ልቀጥልና ከመጽሐፉ ርዕሶች ያው መጽሐፉ መጨረሻ ላይ የት እንደሚገኝም ትገልጽልናለህ። ተቀበለው ወይም ገዝተው ማንበብ እንዲችሉ ተመልካቾቻችን ከመጽሐፉ ላይ የሰፈሩት ሌሎች ነገሮች የግንቦቱ ወታደራዊ መፈንቅለ መንግስት ሙከራ መክሸፍ ሁኔታ እንዴት እንደነበር ይሄን በመጽሐፉ ላይ እናገኘዋለን። የዳባት
ተማሪዎች ሰላማዊ ሰልፍ 1966 ዓመተ ምህረትንም ድንገተኛው የምስራቅ ጦርነትና የደርግ ዝግጅት እንዴት እንደነበር አሁን እየተነጋገርነው ነው። የሶማሊያን በገነን መንግስት እንደ ኢትዮጵያ ሊወሩ ቻለ። ይሄንንም አሁን እየተነጋገርን ነው። የመጀመሪያው 300,000 ሚሊሻ ሰራዊት ታጠቅ ሰፈር ይሄን በወቅቱም በሰፊው የተነገረ ነው። በመጽሐፍም በታሪክም እናገኛለን። መጀመሪያ ጊዜ የተመለመለው 3 ልበበሉ ተመልካቾቻችን 300,000 ነው። የ300,000 ሚሊሻ ሰራዊት ወደ ቀይ ሰራዊት ሰልፍ በአዲስ አበባ ዙሪያ ቀይ ጦር ሰራዊት ሰልፍ የአሰልጣኙ ቤተ እስራኤል መቶ አለቃ ሽፈራው ታሪክና ይሁዲ ወታደሮች ተወቅ የሚልም አለ። ይሄን የአሰልጣኙን ጉዳይ አነሳህ። ማን ነው ደግሞ መቶ አለቃ ሽፈራው? እሱ ራሱን የቻለ ታሪክ አለው። እሺ በአንድ ቃል በሁለት ቃል እንግዲህ በዛ በስልጠናው ጊዜ በስልጠና እኛ በመጀመርነበት ጊዜ እኛ የማናውቀው እሱ የማያውቀን መቶ አለቃ ሽፈራው የሚባል ይሁዲ ነው። እሺ እኮ ይሁዲ እኮ ለዚህ እኮ ነው የጠየቁት። ማን ነው ያልኩኝ። በዛን ጊዜ እኛም ይሁዲነታችን ሳናፍር ሳንቀጥንበት ይሁዲነታችን ገልጸን በአንድ ወቅት ሰራዊቱ ከሰለጠነና ስልጠናውን ከጨረሰ በኋላ የከብት ታርዶ ግብዣ እንዲደረግለት ለሰራዊቱ የሚል ከመከላከያ ሚኒስትሩ ትእዛዝ ይመጣል። እሺ አሁን በዛን ጊዜ እንግዲህ ያሉት ሰዎች ጄኔራሎች ወይም ደግሞ አሰልጣኝ መኮንኖች ያሉት ምንድነው አሁን እስላም የሆነ በእስላምነቱ አርዶ ሲበላ ክርስቲያን የሆነ በክርስቲያንነቱ አርዶ ሲበላ ከዚህ ሌላ ሃይማኖት ያለው አለ ወይ ብለው ተጠየቁ። በዛን ጊዜ እኛ ወደ 15 የምንሆነን እጃችን አወጣን። ቆዞች እጃችን አወጣ። እናንተ ደግሞ ምንድናችሁ አሉና እኛማ ቤተ እስራኤሎች ነን። ምንድነው ቤተ እስራኤል አሉ ደግሞ አይደል? ምንድነው ቤተ እስራኤል ሲባል እንግዲህ በኋላ እነሱ በጥሩ ሁኔታ አይጠሩንም ፈላሻ በሚለው ነው የሚጠሩና እነሱ አሁን ከኛ ደብር እኔም ከነበርኩበት ደብር አብረውን የነበሩ ክርስቲያኖች የማውቁን ውሃ ተራጭተን አብረን ያደግን ነበሩ ስለነበሩ እነሱም ስለሚያውቁን እኛ ቤተ እስራኤሎች ነን። ቤተ እስራኤሎች እንግዲህ ቤተ እስራኤል ማለት ምን ነው? እስራኤል ማለት ነው። ቤተ እስራኤል ቀጥቃጭን ብትሉና ጥሩ ነው እሱ ሙያችን ነው ምናምን ብለን ተናገርና አልፈራንም። እሺ አሁን የሚሰሙይም አሉ ብዙዎች። ገደለው ቀጥል በዛን ደረጃ በዛን ወቅት ምንድነው ያለው ያ መኮንን ያን መቶ አለቃ መኮንን ግራ ገብቶታል። ግራ ገባውና ለካ እዚህ ቤተ እስራኤሎች አሉ እንደኔ እሱ በመንግስት ደረጃም ቢሆን እሱ መቶ አለቃው ይሁዲ መሆኑን የሚያውቀው የለም። ኦኬ ከብዙ ጄኔራሎች እስከ ጄኔራል እስከ መቶ አለቃ እስከ ሻለቃ ሻምበል ኮሎኔል ድረስ ያሉ ስላሉ መንግስት የሚያውቃቸው ይሁዲዎች አሉ ነበሩ። አሁን በዛን ሰዓት ይሄ መቶ አለቃ ሽፈራው ምንድነው እንዴት አድርጌ ነው እነዚህን ሰዎች እነዚህን ቤተ እስራኤሎች የምተዋወቃቸው እያለ በሆዱ ብዙ ሲያሰላስል ቆይቷል። አዛ ሲያሰላስል ቆይቶ ያለው ነገር ምንድነው በመጽሐፉ ውስጥ ስላለ በጀምሮ አልጨርሰው። ስለዚህ መፍትሄውን መሰለህ መጽሐፉን ገዝተው ያንብቡ አይደል እንዴ? ሁሉ ነገር በአንድ ሰዓት ውይይት ማጠናቀቅ አይቻልም። ሁሉንም ሊናገር ስለዚህ የሚገርም ነው ተመልካቾቻችን። መጽሐፉን ገዝታችሁ ማንበብ ትችላላችሁ። በወቅቱ ታጠቅ ጦር ሰፈር 300,000 ሚሊሻ አባላት ተመለመሉበት ጊዜ ምግብ በሚበላበት ጊዜ እነዚህ በወገኖቻችን አቶ አካሌና መቶ አለቃ አካሌና ሌሎቹ የፈጸሙትን ሁኔታ ነው። መቶ አለቃ ሽፈራው የሚባል ይሁዲ በቦታው መገኘቱ ይሄንን ምን ነበር እንዴት ነበር የሚለውን ውስጡን ገብታችሁ ማንበብ ትችላላችሁ። በነገራችን ላይ ኦኬ አሁን የመጀመሪያውን ክፍል ወደ ማጠናቀቁ እየተቃረብን ነው። የሶማሌውን ጦርነት አሸነፋችሁ አይደለ? መጨረሻ ላይ አንተ ግን አለምንም መቁሰል ምናምን በሰላም ወጣህ አይደለ? አዎ እንግዲህ ጦርነቱ በመንግስቱ ኃይለ ማርያም የማጥቃት ከመከላከል ወደ ማጥቃት ስንት ጊዜ ነው እኛ በመከላከል የምንኖረው በቂ ሰራዊት አለን በሚል እንግዲህ መንግስቱ ኃይለ ማርያም ከኩባ ሀገር እርዳታ በመጠየቅ የኩባ ሀገር ወታደሮች የሩሲያ መጣ በኋላ ኩባ ወታደሮች ባት ሞተዋል። አዎ የኩባ ወታደሮች ከኔ ጎንና እነሱ ታንከኛ እኛምና ጓደኞች አብረን ነው። እነሱ ታንከኞች ነበር የነበሩት። አዎ በድሬዳዋ በኩል አብረው ገቡ ከኛ ጋር አብረው ገቡ ቀጥታ አብረው ገቡ እንግዲህ በጅጅጋ በኩል በሐረር በኩል በጅጅጋ ማጥቃቱ ተጀመረ። እንዴት ናቸው በነገራችን ላይ ኩባ ወታደሮች በውጊያው እንግዲህ በጣም እጅግ እንደራሳቸው አገር አድርገው ነው የተዋጉት። እንደናንተ እንደ ኢትዮጵያውያን ጀግኖች ናቸው እነሱ በታንክ ብቻ ነው በእግረኛ አይደለም። በእግረኛ አይደለም በታንክ ነው። ከታንከኛው ስር እግረኛ መገኘት መቻል አለበት። እነሱ ደግሞ የተሰጣቸውን አላማ መምታት ብቻ ነው። ታንከኞች ናቸው። ነገር ግን ታንክና ታንክ የመጋጨት ሁኔታም ስላለ በዛ ላይ እነሱ ጎበዝ ናቸው። እኔ በራሴ ባይኔ ያየኋቸው ነው። ምን አየህ እስቲ ባይና? አሟሟታቸው ነው።
አማማታቸው ነው እንግዲህ ከድሬዳዋ ወጣ ብሎ አመርካ የሚባል አመርካ የሚባለው እንትን የሶማሊያ ምሽግ ነው ያ ተጥሶ ወደ ፊት ስንገሰግስ አራምቤ የሚባል ቦታ አለ እንደገና ስገሰግስ ማለት ነው ወደዛ በዛን ጊዜ እነሱ የኩባ ወታደሮች ከታንክ ላይ ሆነው ውጊያ ሲያደርጉ ወድቀዋል በላውንቸር ታንካቸው ተመትቶ እነሱ ማብረው የተቃጠሉ ኦኬ እንደዚህ እናደርጋለን ለ30 ሰከንድ ለአንድ ሰዓት ያህል ማስታወቂያ እንወጣና እንመለሳለን ማስታወቂያ ከማስታወቂያ ተመልሰናል እንግዲህ እንደመስለኝ ቆና አንድ 7 ደቂቃ ያህል ይቀረናል የመጀመሪያውን ክፍል ለማጠናቀቅ የመጀመሪያውን ክፍል ያተኮርነው በኢትዮጵያ ላይ ነው ሁለተኛው ክፍል ደግሞ በተቻለ መጠን በእስራኤል ያለውን ተጨባጭ ሁኔታ ኑሮ ላይ እናተኩራለን ጦርነቱ በቃ አሸነፋችሁ መጨረሻ ላይ ከብዙ መስዋዕትነት በኋላ ወደ ቴልክ ከዛዋላ ከጦርነቱ ጋር እንግዲህ የሶማሌው ጦርነት በተደመደመ በወገና ሰራዊት በኢትዮጵያ መከላከያ ሰራዊት አሸናፊነት ጦርነቱ ተደመደመ በሶማሊያ በኩል ያለው ምርቅም ሆነ የምርኮኞች ልውውጥም ተደረገ ሰላም ሆነ ማለት ነው ከዛ በኋላ እንግዲህ ቀይ ኮከብ ዘመቻው ወደ ኤርትራ ነው ዋናው ትልቁ የወንድማማች ጦርነት ነው ወደ ኤርትራ ነው ቀጥታ ሚሊሻ እንዳለ እንደ ሚሊሻ የድሬዳዋ ባየር ተሳፍሬ ያለ ክፍለ ጦሬ ባየር ያው ወደ አስመራ ከአስመራ ወረድና አስመራ ወርደን በቀይ ባህር አተሻግረን ያው ቃሮራ የሚባል አልጌና የሚባል ቦታ የጦር ዋናው የሻቢያ ሰራዊት የነበረበት እድሜ ልኩን ያኖረበት የሻቢያ መንግስት እንግዲህ የሰው ልጅ የወታደሮች የኢትዮጵያ ወታደሮች የሚያልቁበት ቦታ ነው የሚያልቁበት ነው ለምን ነው የሚያልቁበት ለምን ነው የሚያልቁት እንግዲህ አንተ አታሸንፍም እኔ አሸንፋለሁ አንተ አታሸንፍም የእርስ በርስ ጦርነት ነው የእርስ በርስ ጦርነት በቀላሉ የሚፈታ ነገር አይደለም ኤርትራ ለብዙ አመታት ፈንጂ በማጥመድ ሰራዊቱን የመግታት ሁኔታ ነበራት ለብዙ አመታት ማለት ነው በእናንተም ጊዜ ፈንጂ አጥመደው ነበር በእኛ ጊዜ ደግሞ የባሰ ነው ለምን እሷ እየተደራጀች ነው የመጣችው ቦታው ምን አይነት ቦታ ነው ያቀራራው ቦታው ቆላማ ነው አልጌና የሚባለው ጋራ ነው ምን ዝንጀሮ ነው ተንቋጦ የሚወጣው እንጂ ሰው አይወጣውም ነገር ግን እነሱ ላይ ሆነው ያዩናል ላይ ሆኖ ካዩዋችሁ ከታች ያላችሁን ይጨርሳሉ ማለት ነው ለምሳሌ በዛ በቃሮራ ለቀጭን ያለ ቀጭን የሚባል ጋራ ነው የወንድማማቾች ጋራ የሚባል አለ ሰማይ እንደዛ ጠቀስ ነው ሌሎችም ጋራዎች በጣም አስቸጋሪና ለጠላት ስትራቴጂ ጥሩ ስትራቴጂ ሆኖ ለወገን ግን አስቸጋሪ የሆነ ሰራዊት ነው በዛን ጊዜ 23ኛ ክፍለ ጦር ነበርኩኝ እኔ ያን ጊዜ ያው በሰራዊቱ ውስጥ ገና አልተሾምክም ገና መኮንነት ኮርስ አልሄድክም መኮንነት ኮርሱ አሁን ቅርብ ጊዜ ነው ኦኬ ቀጥል እሺ እና ምን ያህል ጊዜ ቆየህ አስመራ በጠቅላላ 7 አመት ከድሬ እንግዲህ ከአልጌና ከሚባለው ቦታ ካልጌናው ሰራዊት 4 አመት ቆየው ከዛ በኋላ እንዳጋጣሚ ሆኖ በአለቃዬ በኩል ወደ አስመራ ለጽፈት ኮርስ ተላኩኝ ዛ በአስመራ ጽፈት ኮርስ ተላኩኝ እንደገና ወደ ሌላ ክፍል ተለወጥኩኝ ወደ መከትዝ የሚባል ነበር በስሜንዝ በዛ በመከትዝ የወታደር በውጊያ ነው እንጂ በጽሁፍ ተጻፈ እየተዋጋ ነው ቀን ውጊያ ማታ ስራ እንደገና ትምርት የማታ ናይት ስኩል የማታ ትምርት እየተማርኩ ሁሉንም የት ተማርኩ አስመራ ከዛ በኋላ አስመራን ከተማውን በደም ታውቃለህ ከተማውን በደም ታውቀዋለህ አስመራ ኑሬበታለሁ ካልጌናው ጦርነት ከወጣሁ ጊዜ ጀምሮ በአስመራ አካባቢ ምንም እንኳን ቀዳሚ መራ የተለያዩ ጦር ግንባሮች ቢኖሩም ቀን ጦርነቱን ከናከናውናለን እንግዲህ በዋና ኦዝ ደረጃ የወታደራዊ መረጃ ጸሐፊ በመሆን ወዶ ገብ ተማርከው የመጡት ምርመራ ክፍል እነሱ የሱን ስራ ነው መረጃ ውስጥም ሰርተሃል በዛ ምርመራ እንዴት ናቸው ግን እነዚህ ወታደራዊ መረጃዎች ጎበዞች ናቸው ወታደራዊ መረጃ ማለት በኢትዮጵያ ወታደራዊ ደህንነትና ወታደራዊ መረጃ ሁለቱ አንድ አይነት ናቸው አበል የሥራ አይነታቸው የተለያየ ነው ወታደራዊ መረጃ ማለት በየትም ቦታ ሄደህ ጠላት ያለበትን ቦታ በከተማም ሆነ አንተ በአንድ ወታደራዊ መረጃ ስር ካለህ በከተማ ውስጥ ሚሊተሪ ልብስ ሳትለብስ የሲቪላዊ ልብስ ለብሰህ ስለ ሰራዊቱ በውጭ ላለው ሰራዊት ጥናት የምታደርግን መረጃ የምታመጣ ማለት አንተ እንደሱ ታደርግ ነበር እኔ መርማሪ ነኝ እንግዲህ ወገን ማርኮ ያመጣቸው ሰራዊት ይኖራሉ እንደገና ደግሞ በቃነ ጦርነቱ ብለው ከሻቢያ ወደ ወገን እጃቸውን የሰጡ አሉ ይኖራሉ እነዛ ይመጣሉ እነዛ ሲመጡ ምርመራ እናደርግላቸዋለን ቆይ ምርመራ ስታደርግ አንተ ትግርኛ ትችላለህ እንዴ
አሉ ያን ጊዜ አይደለም አስተርጓሚ ነው ገባኝ አሁን በአስተርጓሚን ጠይቃቸዋለን ምን ሰራዊቱ የነበራችሁበት ሰራዊት ምን ያረጋል ምን ያህል ነው የሻቢያ ሰራዊት ምን ያህል ሰራዊት አለው ይናገራሉ ግን ውሸታቸውን እውነታቸውን የሚያውቅ የለም ግን ይናገራሉ አዎ ምጽዋ ምናምን ሄደ ነበር ወዴት ምጽዋ አዎ ያልኩ ከዛ በኋላ ምጽዋ እኛ 606 ኮር ይባል ነበር እሺ እዝ ነው በዛ እስር በሆነም ደግሞ ሆኜ ያው ምጽዋ ለጄኔራሎቹ የነሱ ጻፊ ሆነን እንወጣለን እንገባለን እንደዛ እንላለን በዛ መሰረት ጄኔራሎቹ ጀግኖች ናቸው ወይስ እንዴት ናቸው ፈሪዎች ናቸው ጀግኖች ናቸው ፈሪዎች ናቸው በወቅቱ ምኖቹ ጄኔራሎቹ ነው ማለት እንግዲህ የኢትዮጵያ ጄኔራሎች እንደ ድሮ ኃይለኛ ሰራዊት አይደሉም ያሁኑ ጄኔራሎችና ያሁኑ ባለማረው ጄኔራሎች ነው የደርግ ያው የደርግ ጊዜው የሰራዊት አዛዦች ማረጋቸውን ለመጠበቅ የማረግ እድገታቸውን ለመጠበቅ ነው እንጂ አብዛኛውን ጊዜ ሰራዊቱ በደንብ ተዋግቶ ጠላትን አሸንፎ ለሀገሩ ሰላምን ይፈጥራል የሚል አስማሚያ አልነበራቸው ጄኔራሎች ብዙዎቹ የላቸው ለምሳሌ በመንፈቅለ መንግስቱ ጊዜ መንግስቱን ጥለውት ይሄዱት ለምን ነው ለሚለው ጥያቄ ይሄ ራሱን የቻለ ነው አብዛኛውን ጊዜ በሰራዊት በጄኔራሎች በጦር መሪዎች በኩል የሚታየው ምንድነው በአንድ በኩል ለስንት ጊዜ ነው እኛ ስንሰቃይ ምንኖረው ወሰራዊቱን እየመራን ይሞታል ያልቃል እስከመቼ ነው መንግስት እስከመቼ ነው መፍትሄ የሚያመጣው እስከመቼ ነው ሰላም የሚሆን ይያሉ የጦር መሪዎች ተስፋ በመቁረጥ አብዛኛውን ጊዜ ስለ ጦርነቱ ክትትል አያደርጉም ሰራዊቱ ነው ዋናው ሰራዊቱ ግን ሟች ነው በየቀኑ ሁሉ ጊዜ ሟች ነው እና ጄኔራሎቹ ወይ አዛዦቹ ላልከው ጥያቄ ብዙዎቹ ለሀገራቸው የሞራል ያላቸው መኮንኖች አሉ ተዋግተው የሚያዋጓሉ የሰራዊቱን ሞራል የሚጠብቁ አሉ ስለ ሀገራቸው ስትራቴጂ የሚያወጡ የሚነድፉ አሉ እንዲያሸንፉ እንጂ እንዲሸነፉ የማይወዱ ጄኔራሎች የጦር አዛዦች ነበሩ አሁንም አሉ እና ፈሪናቸው ማለቱ ሎሎ አላልኩ ጀግና ናቸው ወይ ፈሪናቸው የጀግንነታቸው ሁሉም ጀግና አይደለም ሁሉም ደግሞ ፈሪ አይደለም አዎ ጥሩ ነው የመለስክልኝ እንግዲህ በመሰለም እናረጋው የመጀመሪያውን ክፍል ውይይታችን እዚህ ላይ እናጠቃልላለን አቶ አካለ በራይ ተመልካቾቻችን ለበበሉ ሁለተኛው ክፍል ውይይታችን የሚቀጥለው ሳምንት ይቀርባል አቶ አካለ ታከለ በራይ ያው የደረሰው መጽሐፍ አንተ ያልኩት አንቱ እየደበላለኩ እንዳይሆን 1967 ዓ.ም የደርግ ስልጣን መያዝ ሁኔታ 1966 ዓ.ም ህዝባዊ እንቅስቃሴ በኢትዮጵያ እና ሌሎችም ብዙ ርዕሶች አሉት በእውነት እስካሁን ድረስ ቆይታችን እንደተዘናናችሁና ብዙ ትምህርት እንደወሰዳችሁ ተስፋ አለኝ ለዛሬው እዚህ ላይ እናጠናቃለን ክፍል 2 በሚቀጥለው ሳምንት ይቀርብላችኋል እግዚአብሔር ይስጥልኝ አቶ ታከለ መሰግናለሁ መልካም ሌሊት